ዲግሪ ይዤ ስራ አጣሁ ብለህ ተጨንቀሃል ወይስ አሁን ባለው ደሞዝህ አልረካም? ይህ ባለፈው ቪዲዮ ላይ በሃያዎቹ ዕድሜ ውስጥ ስለምንሰራቸው ስህተቶች ተነጋግረን ነበር። ዛሬ ደግሞ ታዲያ ምን እናድርግ ለምትሉ መልስ ይዤላችሁ መጥቻለሁ። ዓለም በፍጥነት እየተቀየረች ነው። በ2026 ዲግሪ ብቻውን ስራ ያስቀጥራል ብሎ ማሰብ የዋህነት ነው። ዛሬ በየትኛውም የሥራ ዘርፍ ብትሰማሩ ስኬታማ ሊያደርጓችሁ የሚችሉ 5 ወሳኝ ክህሎቶች ወይም ደግሞ ሃይ ቫልዩ ስኪልስ በዝርዝር እናያለን። አንደኛ ክህሎት አርቲፊሻል ኢንተለጀንስ ኤአይ ሊትረሲ። አይቲ ካልተማርኩ ኤአይ አይገባኝም ማለት አትችልም። አሁን ባለንበት ዘመን ኤአይን ተጠቅሞ ስራን ማቅለል የማይቻል ሰው ኤአይን ከሚጠቀም ሰው ጋር መወዳደር አይችልም። እንደ ቻትጂፒቲ፣ ጀሚናይ ወይም ደግሞ ክላውድ ያሉ መሳሪያዎችን ለስራ ውጤታማነት እንዴት እንደምትጠቀምባቸው እወቁ። ኤአይ ስራህን አይወስድብህም። ኤአይን የሚጠቀም ሰው ግን ስራህን ሊወስድብህ ይችላል። ሁለተኛው ክህሎት የገንዘብ አያያዝ ወይም ደግሞ ፋይናንሻል ሊትረሲ። ብዙዎቻችን ትምህርት ቤት ስለ ገንዘብ አልተማርንም። ገንዘብ እንዴት እንደሚሰራ፣ ታክስ ምን እንደሆነና ኢንቨስትመንት እንዴት እንደሚጀመር ማወቅ ለነገ የሚባል ስራ አይደለም። አሴትና ሊያቢሊቲ ያለውን ልዩነት መረዳት ያስፈልጋል። ገቢህ ምን ያህል ትንሽ ቢሆን ቢያንስ 10% ወይም ደግሞ 20% የመቆጠብና የማሳደግ ልምድ ይኑርህ። ሶስተኛው ክህሎት ውጤታማ ተግባቦት ወይም ደግሞ ኮሚኒኬሽን እንዲሁም ሴልስ። ሐሳብህን መሸጥ ካልቻልክ ማንም አያውቅልህም። ስራ ለመቀጠር፣ ቢዝነስ ለመጀመር ወይም ደግሞ ከሰዎች ጋር ለመግባባት የግድ ኮሚኒኬሽን ቁልፍ ነገር ነው። በራስ መተማመን መናገር፣ ብዙ ሐሳብን በግልጽ ማስፈርና ሰዎችን ማሳመን ፐርሱዋሽን መለማመድ፣ ይህ ለማንኛውም ሙያ መሰረት ነው። አራተኛ ክህሎት ትኩረት የመስጠት ችሎታ ዲፕ ወርክ። በዚህ የሶሻል ሚዲያ ዘመን ትልቁ ሱፐር ፓወር ትኩረት ማድረግ መቻል ነው። አብዛኛው ሰው በየ2 ደቂቃ ስልኩን ሲመለከት፣ አንተ ለ2 ሰዓት በአንድ ስራ ላይ ብቻ ማተኮር ከቻልክ ከሌሎች 90% ትቀድማለህ። አዎ ወዳጄ፣ ትኩረትን የሚከፋፍሉ ነገሮችን አስወግዶ መስራት ፎከስ ትልቅ ዋጋ የሚያወጣ ክህሎት ነው። አምስተኛና የመጨረሻው ክህሎት ራስን የማስተማር ብቃት ሰልፍ ለርኒንግ። ትምህርት ቤት የሰጠህ እውቀት ለተወሰነ ጊዜ ብቻ ነው የሚያገለግል። ዓለም በየቀኑ አዳዲስ ነገሮችን ታመጣለች። ስለዚህ አዳዲስ ነገሮችን በፍጥነት የመማር ብቃት ሊኖርህ ይገባል። ዩቲዩብን፣ ኦንላይን ኮርሶችን እና መጽሐፍቶችን እንደ ዋና የእውቀት ምንጭ ተጠቀምባቸው። ራስን አሳድግ። እነዚህ 5 ክህሎቶች ከማንኛውም ዲግሪ በላይ በህይወታችሁ ላይ ለውጥ ያመጣሉ። ከነዚህ ውስጥ እናንተ የትኛውን ጀምራችኋል? ወይስ ደግሞ የትኛው ይከብዳችኋል? ኮሜንት ላይ እንወያይ። ቪዲዮውን ከጠቀማችሁ ላይክ አድርጉት፣ ለጓደኞቻችሁም ሼር አድርጉት። ቻው።